መርሃ ግብራችን ይሆናል። የሁለተኛው መርሃ ግብራችን ዛሬ ሐሙስ እንደመሆኑ የደከመ መንፈስ የሚታሰርበትና የሚሸኝበት ይሆናል ማለት ነው። ነገ እንደ እግዚአብሔር መልካም ፈቃድ በስንክሳር ትምህርት ስለ ቸሩ መድኃኔዓለም በ27 ቸሩ መድኃኔዓለም ዓመታዊ ክብረ በዓል ስለሆነ ያንን በማስመልከት በሰፊው እንማማራለን ብዬ ተስፋ አድርጋለሁ። ስለ ስቅለቱ፣ ስለ ከፈለልን ቤዛና ዋጋ በሰፊው እንማራለን ብዬ ተስፋ አድርጋለሁ። ስለዚህ ወንድሞቼ ነገ እንደ እግዚአብሔር መልካም ፍቃድ በጊዜ 10 ሰዓት ላይ ስንክሳር ትምህርት ላይ እንድትገኙ ጓደኞቻችሁንም ይዛችሁ እንድታመጡ በመንፈሳዊ ትምህርት እንዲሳተፉ እንድታደርጉ በልዑል እግዚአብሔር ስም ላሳስባችሁ እወዳለሁ። አሁን ግን ሰዓቱ ዛሬ ሐሙስ እንደመሆኑ የደከመ መንፈስ የሚታሰርበትና የሚሸኝበት ሰዓት ስለሆነ ሁላችንም ወደዛ እንገባለን። መቁጠሪያ ያዛችሁ እህቶቼ፣ ወንድሞቼ መቁጠሪያችሁን ያዙና ጠላታችሁን በአጋዕዝተ ዓለም በቅድስት ሥላሴ ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በጻድቃን ሰማዕታት ስም መቀጥቀጥ ጀምሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። ሰላም ለአብ ዘእምቅድመ ዓለም ለጋሲ፣ ለወልድ ሰላም ሥጋ ማርያም ለባሲ፣ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ፣ ኃይሌ ሥላሴ ኃይሌ ሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ቀይሴ ኢየሱስ 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 ክርስቶስ ዘሰረስ ከእምቤተ ሌዊ ኮረባዊ መለኮታዊ ቃል ሰማያዊ እምድንግል ተወልደ ሰላም ለኪ እንዘ ንሰግድ ብለኪ ማርያም እምነን አስተበቅባኪ ተማርየናዊ ተማይጸነብኪ በእንተ አናምኪ ወያቄ ማቡኪ ማህበረ ነዮም ድንግል ባርኪ ኦ ሚካኤል ኦ ሚካኤል ኦ መከንብል ከአናረ አምትሰም መጊጸ ሱራፌ ዘምሩ ሳርኡስ ወዘምሬ ላለኦል ጊዜ ጸዋኩከ ቀረበኒ በምሕረቱ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሰላም ለከ ገብርኤል ነበልባለ እሳት ንዑድ ቀደስኩ መስዋዕቱ ለመንፈሰቤት ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሊነ ትዋኔ በጽድቅ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በስታሰር ምትሸኝ ውስጥ ያደፈታችሁ አይነ ጥላ ቡዳ ዛር አይነ ጥላ ዛር ቡዳ መተት መስተፋቅር የደብተራ መንፈስ አፍሳ ደንግስ የሰላፊ መተት የአይምሮ መተት የመተት የእድሳት መናፍስት የአየር አጋራ ሉሲፈር ሳጥናኤል በትታሰር ምትሸኝ በስላሴ ስም ወደስ ትመጣለህ። አጸደ ማርያም ጋር አለ። አጸደ ማርያም ጋር አለ። አንተ አቤት አቤት ማን እንደምታሰረው እኔ ራሴ ጠቋራሉ መስተፋቀር መስተዋድዳሉ አዲስ የገባው ጠቋር መስተፋቀር መስተዋድድ ሌላስ ራሳችን አለ ዳልቦቴ ማለት ሌላስ ማን አለ? ተናገር። በቃ የራሳችን በቃ አምልኮ ስግደቷ ምናምን ሁሉ ማስተካከል በቃ አሁን በቃ ሁሉም እኛ ብሎን አጣጥፈን ይዘረዋል። ምንም ነገር የለ። በቃ ያለችው ሀዘንና ለእሱ ላይ ብቻ ነው። በቃ የለም ሀገሯ ብር አድርገን ልናስገባ ነው። ሌላ ውስጥ ያደፈትክ ማን ነው? ውስጥ ያደፈትክ ማን አለ? ራሳችን እኛ ራሳችን ያለ ነው። በቃ ምንታችን ማለት ሰራዊታችሁን ሰብስቡና አውጡ። ቶሎ ቶሎ በአጋዕዝተ ዓለም በቅድስት ሥላሴ ስም ፈጠን። ለማንኤል አምጣልን እኮ ተብለን ነው። እኛ ምን እናድርግ? በቃ እኛ ራሳችን አምጣት ተብለናል። እያበረና በቃ እኛ እኮ ስራችንን ፈጽመናል። አሁን በቃ አቤት አስጠላች ማለት ወንድሜ ይቅርታ ማለት ነው። ባለቤቷ ጋርም ቤታቸውን ሊያሸጣቸው ቆጠሮ አስይዟቸዋል ማለት ነው። እሷን ደግሞ በአንድ ወር ውስጥ ነገሯን ልትገባ ሁሉ ነገር ጨርሳ አስቀምጧታል። ምንም ነገር አልጾረት ስሌት ሁላችሁም አስቆማቸዋል ማለት ነው። ሁሉም አስቆማቸዋል።
አዎ ጸሎት ስግደት በነገሮች ላይ ሁላችንም እሷንም እኔ ነው በተመሳሳይ ሰዓት ነው እንትን ጸሎት የሚያስቆመን እና ደግሞ ባለቤቷ ጋር አለያይቶ ቦታቸውን ሊያሽጥ ቤታቸውን ሊያሽጥ አው ቀጠሮ ላይ ናቸው። ለለያዩ ብሏቸዋል ማለት ነው። ሰራዊታችን ሰብስቧል። ቶሎ እኛ ምን እናድርግ? እኛ ራሳችን እኮ ነን ማስተካከል ነን። እኛ ከልጇ አባት የመጣ ነው። በቃ እኛ አምጡልን ተብለናል። በቃ እኛ ከሌላ ሰው ጋር ገንዘቧ እንዲደባለቅ እንፈልግ። በቃ እኛ ራሳችን ነን። በቃ ዱባይ ትሄጃለሽ የምንላት እኛ ራሳችን አብረው እንዲሄዱ የምናደርገው እኛ ራሳችን። እሺ ሰብስቡ ሰራዊታችሁን ቶሎ ቶሎ ጡ በአጋዕዝተ ዓለም በቅድስት ሥላሴ ስም ውጡ። ቶሎ ጡ ሰብስብ ከቤተሰቦቿ ከመላ ሰውነቷ ከሕይወቷ ውጣ። ቶሎ ጣ ቶሎ ጣ በአጋዕዝተ ዓለም በቅድስት ሥላሴ ስም በቅድስት ድንግል ማርያም ስም ውጣ። ወደ ግንባር ውጡ። ተሰብሰብ በአብ በወልድ በመንፈስ ቅዱስ ስም። ወይኔ ወልዳ ማርያም ልጅቷን ተወልን ወደዛ ሄድልጅ ቶሎ በል በአብ በወልድ በመንፈስ ቅዱስ ስም። ስራችን ወደዛ የበልዘኛ አልታስርም ዛሬ ወድልጅ ስራችን የተረገመ እጭ ሰራልኝ ዛሬ በአብ በወልድ በመንፈስ ቅዱስ ስም ተናገር። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን የዘጋነውን እድል ሙሉ ለሙሉ ከፍተን በሽታችን ሙሉ ለሙሉ አንስተን ሰራዊታችን ሙሉ ለሙሉ ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ወልዳማን የኛ ልጇም ላይ እሷም ላይ ነው የገባነው መስተዋደድ። እኛ ምን እናድርግ ታዲያ? እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ቅድስት ድንግል ማርያም በሰዓት መቀነት አንቃ ስራታችን ታጽናብን። ቅድስት ድንግል ማርያም ስራታችን ቅዱስ ሚካኤል ቅዱስ ገብርኤል ቅዱስ ሩፋኤል በሰዓት ሰይፋቸው እያረዱ ይበቀሉ። ቅዱስ ሚካኤል ቅዱስ ገብርኤል ቅዱስ ሩፋኤል በሰዓት ሰይፋቸው ይበቀሉ ይረዱ። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ልብ። ሌላ ምትታሰር በአጋዕዝተ ዓለም በቅድስት ሥላሴ ስም። እሺ ሰናይት ወለተ ብርሃን ጋር አለ። ማንም የምታሰረው? ማንም የምታሰረው? አሳብድ የተባልኩ ነኝ። አሳብድ የተባልኩ አሳብድ አንተ በዝግ አሳፈዘደ ተሰድት በታወደ የተባልኩ ነኝ። ሰራዊታችን ሰብስብ ከአይምሯ ከልቧ ከጉሯ ወጣ። ውጡላችሁ ቶሎቱ ሰላም ለከ ገብርኤል ሊቅ ነበልባለ እሳት መውቅ አደስኩ መስዋዕቱ ለመልከ ጼዴቅ ከመትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ ሊቀ መላእክት ቅዱስ ገብርኤል ይበቀላችሁ። ውጡ ቶሎ ቶሎቱ ሰራዊታችሁ ሰብስቡ። ኧረ በቃ ሰብስብ እንዲደልል ወደ ቅዱስ ጊዮርጊስ ጸበል ሂደት ባለ እናታና ቄስ እዛ ወሰዳቸው። ሰራዊታችሁን ሰብስቡ በሊቀ መላእክት በቅዱስ ገብርኤል ስም። በቃሽ ከቤተሰብ ሰብስባችሁ ወደ ቅዱስ ጊዮርጊስ በርቢል ትሄዳላችሁ። ቶሎቱ የምን ቀረኝ በቃ ቶሎቱ
ግንባር ላይ ተሰብሰብ ግንባር ላይ እናታና የባለ እህቴ ለዛ ሄዶ በዛ ተሻኙ። እንዴት አለ ተሰብሰብ፣ ወደ ግንባር ውጣ። ሁላችሁ ውጡ ወደ ግንባር። በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በኃያሉ በመድኃኔዓለም ስም፣ በኃያሉ በመድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን በቅዱስ ሩፋኤል ስም ሁላችን ከነሰራዊታችን የዘጋነውን እድል ከፍተን ባዶ እኮ ያስቀራት በሽታችንን አንስተን አሁንም እግዚአብሔር ረዳት እኮ በሽታችንን አንስተን በሽታችንን ሰራዊታችን ሙሉ ለሙሉ ሰብስበን ሰራዊታችን ሙሉ በሙሉ ሰብስበን እስከምንሻኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። እንደ ሰራዊታችን ግንባር ላይ ታስረን ተገዝተናል። እንሄዳለን። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። አንቺ ሸሸኝ ሰማን ስንጠራ ቤት እናለን፣ ምንም ስራ አንሰራም። ስንጠራ ቤት እናለን፣ ምንም ስራ አንሰራም። እሺ ሌላ የምትታሰር ሌላ የምትታሰር ትወጣለች ወደ ስራ። ሸኘኝ። ማነው የምትሸኘው? የምትሸኘው ማነው? ሁላችን ስራችን ሶስታችን ወደ ቅዱስ ጊዮርጊስ ቤት ሄዶ ይቷል። እናታና የባለሁት እዛ ለቄሱ ሄዷል። እዛ ተሸኙ። በጸበል ይቷል። እዛ ተሸኙ። አው ተዘጋጁ። እሺ ተዘጋጁ። ተዘጋጅተናል እኮ በቃ። በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ መንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በኃያሉ በመድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን የዘጋነውን እድል ከፍተን ሙሉ ለሙሉ ከሰውነቷ ወጥተናል። አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዱን። ቅድስት ድንግል ማርያም በሰዓት መቀነት አንቃ ሲኦል ታውርደን። ሊቀ መላእክት ቅዱስ ገብርኤል በሰዓት ሰይፍ እያረደ ሲኦል አውርደን። አጋዕዝተ ዓለም ቅዱስ ሊቀ መላእክት ቅዱስ ገብርኤል በሰዓት ሰይፉ እያረደ ሲኦል አውርደን። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያለች ሰባት ይሰግዳችሁ ቶሎ ሲሆን ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልደ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይለ ሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዳችሁ። እግዚአብሔር ይገስጸን። አበባ ሁለት ኢየሱስ ጋር አለ። ማነው ያለው? መስተዋድድ በየጊዜው የምታደሰው የባሏን እባክህ መስተፋቅር። ከዛ ደግሞ ራብ ልቀቃት ጾሟ እንድታፈርስ አድርጋት ተብዬ ከዛ እሷ ደግሞ አንተ የተረገምክ አንተ ራብ የምታስለቀኝ ያራበኝም ትላለች። እስከ 12 ሰዓት በኢትዮጵያ እኮ ነው የምትቆየው የተረገመች ዲቃላ። ሰራዊትን ሰብስብ ቃረጋታለህ ግን አትበላም። ሌሊት ራሱ ዛሬ ራብ አስለቀቅኳት አትበላም። መተታሰነ የምትሸኝ
ኧረ ምሽኝ ነኝ እባክህ። እኔ ተቃጠልኩ አቃጠለችኝ። 24 ሰዓት እሺ ለፈጣሪዋ ነው የምትታሰር አለ የምታወራው እንጂ ውስጡ ስለ ያደፈት ሌላ ነገር የምትታሰር ስለ ሰው ክፎች አታወራም። ክፎች የምትታሰር አለ ቢያረጓቸው ወይ እግዚአብሔር አምላክ ወደ ልቦናቸው ይመልሳቸው። ክፉ አታወራም። የ- አንቺ የተረገመች ክፉ የምትታሰር አለ ቢያረጉባቸው ራሱ ውስጡ ያደፈት ተነሳሽኛ የምትታሰር በቃ እንሸኛለን። ተቀጠልነ እጭ አሁን ሰራዊታችን ገማችን ሰብስብ አስጠላችን። እች የተረገመች ዲቃላ ድፍት ያርጋትና እኛ በአሁን ሰራዊትን በሰላም ሰብስብ እየኖርን ነበረ። ሰብስብ ሰራዊትን በሰላም እየኖርን ነበረ። ህይወታችን ውስጥ ሰብስብ ልትገባ እኮ ነው። ሰላም እች ለአብ የተረገመች ዘእምቅድመ ዓለም ዲቃላ ነጋሲ ዱንቀማ ለወልደ አትሞትም። ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ለምን ሰላም አትሞትም? ኃጢአት ግን ዓለም እሷ ደምሳሴ ለምንድን ነው ኃይሌ እንደዚህ ሥላሴ የሚወደው? እንደዚህ ለምንድን ኃይሌ ነው ሥላሴ የሚወደው? ወሰወኔ የተረገመች ሥላሴ ዲቃላ በስመ ሥላሴ ህይወታችን ትቀጠቅጥ ውስጥ ከይሲ ልትገባ ተሰብሰብ ነው እንግዲህ እኮ ሰራዊት ተሰብሰብ ከርተት ቶሎ እያለች ተሰብሰብ እዛ ብትኖር እዛ ድፍት ብትል አትሞትም እቺ። እሺ ሌላ የምትታሰር የምትሸኝ ውስጥ ያደፈት አይነ ጥላ ቡዳ ዛር መተት ጠቋር መስተፋቅር የደብተራ መንፈስ አፍዛ ደንግስ የሰላቢ መተት ምትታሰር ምትሸኝ የለም። እሺ መልካም ሸኝ እናንተ የተረገምስ ቢገኝ እንደ በቃ ተቃጠልኩ እኔ። አርፈ ተቀመጥ አትሸኝም። እሺ እህቶቼ ወንድሞቼ ሰዓት አለን የተወሰነ ሰዓት። እስቲ ተራ ቁጥር ጻፉና ጥያቄ ላስተናግዳችሁ። ተራ ቁጥር ጻፉ። የደረሰውን እንዲደርሰው ማለት ነው። መልካም አስንቃ ምሕረተ ሥላሴ እስቲ ቀጥይ። አስንቀ ምሕረተ ሥላሴ አስንቃ ምሕረተ ሥላሴ ከሌለሽ ሜሪ የማርያም ልጅ ቀጥይ። ሜሪ የማርያም ልጅ ሜሪ የማርያም ልጅ ከሌለሽ ተራ ቁጥር 3 ወለተ ማርያም ቀጥይ። ወለተ ማርያም የራማው ልዑል ቅዱስ ገብርኤል። እሺ ወለተ ማርያም ከሌለሽ ቤቲ ወለተ ዮሐንስ ቀጥይ። ቤቲ ወለተ ዮሐንስ ኤፍታ በለኝ አምላኬ። ቤቲ ወለተ ዮሐንስ ከሌለሽ ግደና ገዙ። ተራ ቁጥር 5 ግደና ገዙ። ድምጽ እየተሰማችሁ ነው ግን ወይስ አውቃችሁ ነው ዝም ያላችሁት? ስለዚህ አቤት በሏ። ቤቲ ቀጥይ። ወንድሜ ልናገር። ቤቲ ብያለሁ። ቤቲ ቀጥይ እስቲ። ቤቲ ወለተ ዮሐንስ አይሰማም? ጥያቄ የለሽም ወይ ዝም ብለሽ ነው ተራ ቁጥር ያልሽው? እያወራሽ ከሆነ ድምፅሽ አይሰማም። እሺ ግደና ገዙ ቀጥይ። ግደና ገዙ ቀጥይ። ማይክ አትክፈቱ። ቅድም የት ሄደ ነበረ? ቅድም የት ሄደ ነበረ ስትጠራ? እሺ ግደና ገዙ ቀጥይ ጥያቄሽን። እንደዛ ከሆነ እስቲ በፈቃደኝነት ለምን የተቸገረ ሰው እያለት በተራ ቁጥር እጠራለሁ። እስቲ በፈቃደኝነት ጥያቄ ያለው ሰው ካለ ይግባና ይጠይቅ። አስካለ ማርያም ቀጥይ። አስካለ ማርያም ማርያም የገብርኤል ልጅ። እሺ ወንድማችን፣ እኔም ጥያቄ ማለት ነው አረቦቹ እንደዚህ አሰሪዎቼ አለፍ ሲሉ በቃ ሰውነቴን በጣም ነው የሚመታኝ ማለት ነው። ምንድን ነው የሚመታሽ ታለም? አስካለ ማርያም ማይክሽን ዘግተሽዋል። እኔ ማለት ነው እዚህ አሰሪዎቼ እንደዚህ አለፍ ገደም የምትሉ በአጠገቤ አለፍ ካሉ ማለት ነው በጣም ነው ሰውነቴን የሚመታው ማለት ነው። እና እዚህ ማህበር ደግሞ ተገባሁ ጀምሮ በቃ ፈተና በጣም ብዙ ነው እና ደግሞ እዚህ በቃ የሆነ ቻቻቻችሉ በቃ እንደዚህ እንትን በጣም ነው የምረበሸው ማለት ነው። እና ጥያቄም ለመጠየቅ ምናምን ሰውነቴ በቃ ልቤ ባፌ ልወጣ ነው መስሎኝ በቃ ድንቅጥቅጥ ነው የምለው እና ግንባሬን ደግሞ ማለት ነው በቃ ጥፍንግ አድርጎ ነው የሚይዘኝ። አንዴ ታለምዬ እስቲ ያልገባኝ ነገር ስላለ ነው ጥያቄውን ደራረብሽው አንዱም ሳይገባኝ። እዚህ ጋር ምንድን ነው
አንደኛ አሰሪዎችስ ምን ሲሆኑ ነው ጀርባን ይመታኛል ያልሽው? የሚመታሽስ ምንድን ነው? አለፍ ሲሉ ማለት ነው ሰዎች አሰሪዎች ባጠገቤ ማለፉት አሉ። በቃ ሰውነቴን በቃ ውርር ነው የሚያደርገው። አሰሪዎች ባጠገቤ ሲያልፉ ሰውነቴ ውርር ያደርገኛል ነው። እሺ ማይክሽን ደግሞ ለምትዘጊያለሽ? ግንባሬ ማለት ነው ራሴን ግንባሬን በቃ በአሁኑ ጊዜ በቃ ግንባሬ በቃ ጥፍንግ አድርጎ ነው የሚይዘኝ። በቃ ጭንቅላቴ በቃ እኔ የማስበውንም አላውቀው። በቃ ግንባሬ በቃ ጥፍንግ አድርጎ ነው የሚይዘኝ። በቃ ሽፋሽፍቴ በቃ እንትን አለ ነው የሚለኝ ማለት ነው። እሺ እህት አለምዬ እዚህ ጋር አንድ ጥያቄ ልጠይቅሽ። መንፈሳዊ ህይወትሽ ምን ይመስላል? በመንፈሳዊ ህይወትሽ እስቲ ንገሪኝ። መንፈሳዊ ህይወቴ በጣም ደካማ ነኝ። ግን በጣም እዚህ ግሩፕ ተገባሁ ደግሞ በጣም እንትን ጎብዝና ማለት ነው። አንዳንድ ጊዜ ደግሞ ስንፍ ነው የምለው። በቃ እፈራለሁ ማለት ነው። ፍርሃት አለብኝ። በቃ እንትን አለም እና እዚህ ማህበር ተገባሁ ደግሞ በጣም እንትን ብያለሁ። ግን ሰነፍ ነኝ እኔ እንትን አይደለሁም። እዚህ ጋር መረዳት ያለብሽ ነገር ምን መሰለሽ? አንድ ነገር አለ። ምናልባት አሰሪዎቼ ዞር ብለው በሚያልፉበት ሰዓት ሰውነቴን ውርር ያደርገኛል። ይሄ ከምን አንጻር ሊሆን ይችላል ከተባለ ወይ ከእነሱ የመጣ ቡዳ መንፈስ ወይም ደግሞ በተለይ እንደዚህ አይነት ነገር መናፍስት በሚናበቡበት ሰዓት ለምሳሌ አንዱ አንዱን በሚመለከትበት ሰዓት አንዱ የሚደነግጥ ወይም ክው የሚል ወይም ደግሞ የሚረበሽ እንዲህ አይነት ምልክት የሚታይ ከምን አንጻር ነው? አንደኛ መናፍስት ይናበባሉ። ሁለተኛ ደግሞ ከእነሱ የመጣ የተላከ መተት ካለም እንደዚህ አይነት ነገር ባህሪ ሊያሳይ ይችላል። ግን ዞሮ ዞሮ በዚህ ምክንያት እንዲህ ሊሆን ይችላል። ይሄ ነገር የሚደጋገም በተደጋጋሚ እንዲህ አይነት የሚከሰትና ውስጣችን የሚረበሽ ከሆነ ማለት ነው። ግን እዚህ ጋር እኔ ልረዳው የፈለግኩት ነገር ምንድን ነው? ከአሰሪዎችሽ ጋር ከዚህ ውጭ የሚያገናኝ ነገር አለ ወይ ከአንቺ ጋር ወይስ ይሄ ብቻ ነው? ህይወትሽን እስቲ ገምግሚው። እየተግባባን አይደለም መሰለኝ። እሷ ማይኳን ዘግታለች። ስጠይቃት ድምጿም ይቆራረጣል በማል። እሺ እሷ እስከምትመጣ ድረስ አንዳችሁ ጠይቁ ግቡና። ወለተ ኢየሱስ ጠይቅ እስቲ። እሺ ለሚ ወለተ ሰንበት ቀጥይ ለሚ ወለተ ሰንበት። እሺ ወንድሜ እኔ ጥያቄ ይህን ሳምንት ማለት ነው ሳምንት ሙሉ በትግል በለቅሶ ነው ያለሁት። በቃ ራሴን ለማጥፋት ወሰኜ ማለት ነው። በቃ ራስሽን አጥፊ ተስፋ ቁርጥ ነው ያደረኩት። ዝም ብሎ እምባዬ ይፈልቃል። ጸሎት ሳረግም አለቅሳለሁ። ዝም ብዬ እየሰራሁም አለቅሳለሁ። በቃ ባዶ እንደሆንኩኝ ራሴን ለማጥፋት በቃ በጣም እየጣርኩ ነው ያለሁት። በሞትስ በቃ ዝም ብዬ እኔ እንጃ ምን እንደሆነ አላውቅም። ግን ሳምንቴ ነው ማለት ነው። ምን እንደሆነ አላውቅም። ለምንድን ነው ታለምዬ እንደዚህ አይነት ሀሳብ ልታስብ የቻልሽው? ከምን አንጻር ነው? ምን ተፈጥሮ ነው? አሁን ለምሳሌ አንድ ሰው ራሴን ላጥፋ ብሎ እንደዚህ አይነት አስተሳሰብ ሲያስብ የሆነ ምክንያት ይኖረዋል አይደለም? ራሴን እንዳጠፋ ብሎ የሚያስብበት ይሆናል። ምክንያት ምን መሰለህ? አረብ ሀገር ከመጣሁ 10 ዓመት እየሆነኝ ነው። እግዚአብሔር ይመስገን ያው እህቶች ወንድሞች አሉኝ። በእነሱ በቃ ለእነሱ ነው የምኖረው ብዬ አስባለሁኝ። ለእኔ ምንም ነገር አስቤ አላውቅም። ግን ከመሀል ላይ መጥተው ለአንቺ እንደዚህ የለሽም በቃ የሆነ ተስፋ የሚያስቆርጥ ነገር ይናገሩኝና እሺ እግዚአብሔር አለ ብዬ ዝም እላለሁ። ግን የሆነ ነገር ሆነው ሳያቸው ደግሞ አያስችለኝም። እኔ ለእነሱ እልካለሁ። ምንም ነገር የለኝም። ግን የዛሬ ሳምንት አካባቢ እንደ የሁለት ወንድሞች የነበሩና እነሱ የሆነ ብር አስገቢ ይሉኛል። በቃ በዛች ቅጽበት በቃ ምን መጣልኝ? ራሴን ማጥፋት መጣልኝና ከዛ አንስቼ ዝም ብዬ ነው የማለቅሰው። ግን ሞቴን ደግሞ በጣም እመኛለሁ። ደክም ነው ያለኝ በስደት ዓለም ላይ። እህት አለምዬ እንደዚህ አይነት ነገር እኮ በእርግጥ ምናልባት አንቺ ያለሽበት ኮንዲሽን በጣም እጅግ የሚያስጨንቅ ወይም ደግሞ በተለይ እርግጠኛ ነኝ ለራስ ምንም እየሆንኩ አይደለም ዝም ብዬ ብኩኖኝ የቀረው የሚል አስተሳሰብ ስላየለብሽ ይመስለኛል። አይደለም ለራስሽ አልሆንሽም። እንደዚህ አይነት አስተሳሰብ ነው አይደል ያለው ውስጥሽ? ለራስሽ አልሆንሽም። ለራስ ሳትሆኚ ሰው እህት አለም ታዲያ እዚህ ጋር መረዳት አንድ ነገር አለብሽ። ምን መሰለሽ? ራስሽን አጥፊ አለሽ። አንደኛ ራስሽን አጥፍተሽ ምን ታገኛለሽ ነው ጥቅሙ? የመጀመሪያው ጥያቄ። እንደዚህ አይነት ጥያቄ ራስሽን መጠየቅ መቻል አለብሽ። ችግሩን መናገር በኋላ እናብራራዋለን። ግን
ራስሽን አጥፊ ስልሽ ራሴን አጥፍቼ ምንድነው የምጠቀመው ብለሽ ለራስሽ የምጠይቅበት ጊዜ የለም? ራሴን ባጠፋ ምንድነው የምጠቀመው ጥቅም? የት መጨረሻዬስ ምንድነው? ሲኦል፣ ገሃነም፣ አይኔ እያየ ገሃነም ገባለሁ ብለሽ ራስሽን የምጠይቅበት ጊዜ የለም? አንዳንድ ሰዎች ራስሽን አጥፊ ሲባላቸው ራሳቸውን ሊያጠፉ የሚሞክሩት ለምን መሰላችሁ? ከዚህ ዓለም የገላገሉ በቃ ከጭንቀትና ከሁከት እረፍት ያደረጉ ስለሚመስላቸው ነው። ግን ራስን ማጥፋት እረፍት ነው? ራስን ማጥፋት እረፍት አይደለም። ወንድሞች ቆም ብሎ ማሰብ ያስፈልጋል። መንፈሱ ግፊት ያሳደራል። አዎ ግፊት ያሳደራል። ግን እኛም የሆነ ነፃ ፈቃድ ትንሽ ከሰጠነው እሱም ያባብሰዋል ማለት ነው። ራሱን ለማጥፋት ጭራሽ ሐሳቡም ለሌለው ሰው ዲያብሎስ እንዴት አድርጎ ይመክረዋል? እንዴትስ አድርጎ ይወተውተዋል? በሌላ መንገድ ምናልባት ሊያጠፋው ካልሞከረ በቀር በዚህ መንገድ ሊሞክረው አይችልም ማለት ነው። ስለዚህ ታለምዬ አንደኛ ዲያብሎስ ውስጣችን ካደፈጠ የራሱን ሐሳብ ከሐሳባችን ጋር አዋህዶ ራሳችንን ብናጠፋ ለጭንቀታችን ሁሉ መፍትሄ እንደምናገኝ አድርጎ እያሳሰበ እረፍት በመንሳት ያስጨንቀናል። ሰዎቹ በህይወት መኖራቸው ሙሉ ለሙሉ ጥቅም እንደሌላቸው ራሳቸውን ቢያጠፉ ለጭንቀታቸው ሁሉ መፍትሄ ሊያገኙ እንደሚችሉ ያሳስባቸዋል። በህይወት ዘመናቸው የገጠማቸውን የሚገጥማቸውን ችግር ከፊታቸው እየደቀነ ራስን ብቻ አጥፋ በቃ። አንዳንድም ደግሞ ምን ይላል መሰለሽ? ራስሽን አጥፊና ተገላገይላቸው። እንደዚህ አይነት ሐሳብ አይመላለስም አንቺ ጋር ወለተሰን? በቃ ዛሬ ያለው ሐሳቤ ይሄ ነው። በቃ ሁሉም ሁሉ ራስሽን አጥፊና አረፊ። በቃ ስለደከምሽ ረፊ። አንቺ ደግሞ ማለት ያለብሽ ምን ታውቂያለሽ? ራስን ማጥፋት እረፍት አይደለም። ገሃነም ልገባ ነው እንዴ? ከድጡ ወደ ማጡ እንደማለት እኮ ነው። ከድጡ ወደ ማጡ። እኛ እኮ ነን እንዲህ የምናረጋት። ምን አገባህ አንተ? ሲጀመር እንደዚህ ሳረጋት ላጠፋት ስል ምክር ምጽፈውን ታይና አይው ወንድሜ እንዲህ ብሏን ትላለች እንጂ ላጠፋት ምን አገባህ? ያጥፋህ። በአጋዕዝተ ዓለም በቅድስት ሥላሴ ስም ተናገር። አልናገርም። ሲጀመር ሰላም ለአብ ዘምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ በአጋዕዝተ ዓለም በቅድስት ሥላሴ ስም ተይዛል። ማን እንዲህ የምታደርገው? የሚስጥር መተት፣ ጠቋር፣ የቤተሰብ ዛር፣ ሌላስ? ሌሎቻችን ተናገሩ። የሌለን የለንም። በቃ አሁን ላይ ልገላት እኮ ነው። ቅዱስ ሚካኤል እኮ ነው የሚያድናት። አባቴ ለምን ተውከኝ አትወደኝም ትለዋለች። ጅል እኮ ናት። ምንም አታውቅም። በቃ ለራሴ አታውቅም። በቃ ወንድሞቼ፣ እህቶቼ፣ ጓደኞቼ ከማያገባት ትገባለች። እኔ ምን ላድርግ? የሚስጥሩ መተት ምን አድርግ ተብለን የተላከው? ግደላት፣ ምንም እርባና እንዳይኖራት። ግደላት፣ ምንም አይነት እርባና እንዳይኖራት። አዎ፣ ወደ ሀገሯ እንዳገባ፣ ወደ ሀገሯ ምንም ልቧ መሄድ ትፈልጋለች፣ ግን ልቧ እንዲያስብ ድንግዝ። በምንድን የተመተትከው? በፎቶ በድምፅ። ምንድን ነው? ቆይ ምን አይተህ ነው እሷ ላይ መተት እንዲላክባት ያደረገው? የዋህነቱ ያስቀናኛል። አብረን ስናድግ አንስተን ቤተሰቦችን እንዲህ ብዬ ለራሴ አይልም። የሚንቋትን ትወዳለች፣ የሚንቋትን አረባም እያሏት እኔ እረባለሁ። በቃ ጓደኞቼ ናቸው። አሰማም በቃ እኔ ምን ላድርጋት? ቤተሰቦቿ ጋር ገንዘብ አምጪ የምታሰኛት ማን ነው? ገንዘብ የምታስወጣት እንዲጠይቋት የምታደርገው መተት፣ የሚስጥር መተት። እጇ ላይ እኮ እያቃጠልኳት ነው። እጇን እቃጥላታለሁ ብትንትንትን አድርጌ። አሁን ደግሞ ተስፋ ነበራት። ተስፋን ደግሞ አሁን ወንድሞቿ የራሳቸውን ብር ላክ አድርገው ሳያማክሯት እህቴ እንዲህ ብያለሁ፣ እሺ እንደው እናንተ ኑሩልኝ እንጂ እኔ እናንተ ነው የምኖረው። ባሏን ደግሞ ዛሬ አሁን በኋላ አይንህን እንዳላይ አልኩት። እኔ እኮ ነኝ ያሉት። እሱ ደግሞ ዝም ብሎ ተስፋ አይቆርጥም። ግን ዛሬ እንደ ሁለተኛ በስልኬ እንዳጽፍልኝ አልኩት። እኔ እኮ ነኝ ራሴን ላጠፋ ነው ስትለው ለምን እንደዚህ ታስቢያለሽ? ማረፍ ፈልጋለሁ፣ በቃ ደክሞኛል ትላለች። ደክሟታል እኮ ግን ቸሩ መድኃኒዓለም የሚበቀል። አሁን ሰራዊት ተሰብስብ ናታ። ካሜራ ውጣ፣ ቶሎ ካሜራ ውጣ።
ሰላም ለኪ እንዘንሰግን ብለኪ ማርያም ምንን አስተበቋኪ ደግሞ እኮ ከማረዌናዊ ድንግል ከማይጸን ማርያም ብለኪ አወድሽ ጠልተሽ በእንታና ምኪ አልረዳሽም ትላታለች። ወያቄ በቃ ማሙኪ አኩርፌሻለሁ ትላታለች። ማይበረነ እፍ የውም ድንግል ባረኪ ቅድስት ድንግል ማርያም ታቃጥለ በሰዓት መቀነቱ አንቃ ታውጣ ሊቀ መልአክ ቅዱስ ሚካኤል ይበቀል ውጣ አሁን ቶሎ ኦ ሚካኤል እሺ ቆመ ተንብል ከአናርያም ትሰመ ጊዜ ሱራፌ ዘምሮ ሳርዑስ ወዘምሎ ላልዑል ጊዜ ጸዋኩከ አትድረብኝ፣ ዙሩብኝ፣ ቀረበኒ ዙሩብኝ፣ በምሕረቱ ሳል ዙሩብኝ፣ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መልአክ ቅዱስ ሚካኤል በሳት ሰይፍ ይቆራርጥ ውጣ ካሰበ ውጣ እሺ ከአእምሮ ውጣ ከልቧ ውጣ ቶሎ ወጥቻለሁ። የቤተሰብ ዛር ጠቋር መስተፋቀር ውጡ ሁላችሁ የሚስጥር መተት ውጡ አንድ መንፈስ ወጥተናል። እንዳይቀር ደግሞ እኮ እህቶችሽ ቤተሰቦችሽ እራቂ፣ እነሱ አይወዱሽ፣ እራቂ ብሎክ በያቸው እላታለሁ። ቁረቡ እኮ ነው የምትላቸው። ሄዳ ቁረቡ። ከገንዘቧም ተነስ ተነስ ከገንዘቧ ተው እንጂ ገንዘቧ እኮ የኛ ነው። በምን ተነስ ልኖር መሰለህ? በአጋዕዝተ ዓለም በቅድስት ሥላሴ ስም ተነስ በቅድስት ድንግል ማርያም ስም ተነስ ተነስ እሺ፣ በቅዱስ ሚካኤል ስም ተሰብሰቡ ሁላችሁ እሺ፣ 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 እሺ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በአንዷ ስም በቅድስት ድንግል ማርያም ስም ስሟን ጥራ አንተ በቅዱስ ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም በሊቀ መልአክ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን የዘጋነውን እድል ሙሉ ለሙሉ ከፍተን ወይኔ የዘጋው የዘጋነውን እድል እድሏን ከፍተን ሙሉ ለሙሉ ከፍተን በሽታችን ሙሉ ለሙሉ አንስተን በሽታችንን ሙሉ ለሙሉ አንስተን ከአይምሯ ከሀሳቧ ወጥተን አይምሯ ከሀሳቧ ከእህቶቿ ወንድሞቿ ተነስተን እስከምንሸኝ ድረስ ምንም ስራ ላንሰራ ቶሎ በል እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። ግንባር ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። በየቀኑ በቅዱስ ሚካኤል ስም 12 ቢሊዮን እንሰግዳለን። በእናትህ ቀይርልን፣ በእናትህ ቀይርልን። በየቀኑ በሊቀ መልአክ በቅዱስ ሚካኤል ስም ወይኔ በየቀኑ በቅዱስ ሚካኤል ስም ወይኔ 12 ቢሊዮን እንሰግዳለን። 12 ቢሊዮን እንሰግዳለን። ይህንን ትእዛዝ ባንፈጽም ሊቀ መልአክ ቅዱስ ሚካኤል እጥፍ ድርብ አድርጎ ይበቀለን። ኧረ የሚቀጣን ይበቃናል። ኧረ የሚቀጣን ይበቃናል። ሊቀ መልአክ ቅዱስ ሚካኤል እጥፍ ድርብ አድርጎ ይበቀለን። ይህንን ትእዛዝ ባንፈጽም አባቷ ቅዱስ ሚካኤል የሚረዳት ይበቀለን። እጥፍ ድርብ አድርጎ ይበቀለን። ስንጠራ ቤት እንላለን፣ ምንም ስራ አንሰራ። ስንጠራ ቤት እንላለን፣ ምንም ስራ አንሰራ። ልብ መልስ፣ አሁን መልስ ልብ። እሺ ወለተ ሰንበት አቤት ወንድሜ። እህት አለምዬ፣ ዞሮ ዞሮ ይሄ አጋንንቱ ሴራና ተንኮል ነው። ግን እኔ አንድ ጥያቄ አንቺን ብጠይቅሽ ለአጋንንቱ ለምን ቦታ ትሰጪዋለሽ? ራስሽን አጥፊ ሲልሽ። ምክንያቱም አንቺ ጋር የሆነ ትንሽ የመቀበል አድቫንቴጅ እኮ ስላሳየ ነው ራስሽን አጥፊ አጥፊ እያለ የሚወተውትሽ። ግን አንቺ እኔ ጥያቄ የምጠይቅሽ ራስሽን አጥፍተሽ ምንድን ነው የምትጠቀሚው? አንድ ሰው እኮ የሆነ ነገር ከማድረጉ በፊት የዛን ነገር ጥቅሙን ማወቅ አለበት። እኔ ይሄን ነገር ባደርግ ምንድን ነው የምጠቀመው? ምንድን ነው የምጠቀመው? እሺ ራሴን አጠፋው እና ሲኦል ልግባ?
ገሃነም ልግባ መጨረሻ የሌለው ስቃይ ያገኘኝ ከዚህ ስቃይ ከምድር ላይ ካለው ችግርና ፈተና አመልጣለሁ ብዬ የባሰ ችግር ውስጥ ልግባ ገሃነም ውስጥ? በነገራችን ላይ ቤተክርስቲያን እኮ ራሱን ላጠፋ ሰው እኮ ፍትሐት አታደርግለትም። ፍትሐት ጸሎት አታደርግለትም። ምክንያቱም ያ ሰው ወንጀለኛ ነው፣ ራሱን አጥፍቷል። ምንም ምህረት የለውም ይሄ ሰው። በእግዚአብሔር ዘንድ ምህረት የለም። የእግዚአብሔርን ቤተ መቅደስ እኮ ነው ያፈረሰው ይሄ ሰው። እየሰማችሁ ነው? የእግዚአብሔርን ቤተ መቅደስ አፍርሰ ማነህ አንተ የእግዚአብሔርን ቤተ መቅደስ የምታፈርሰው? ማነሽ አንቺ የእግዚአብሔርን ቤተ መቅደስ የምታፈርሽው? አይመለከትክም እኮ። ለዛ እኮ ነው ቅዱስ ጳውሎስ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህ በስጋችሁ እግዚአብሔርን አክብሩ ያለው። በስጋችሁ እግዚአብሔርን አክብሩ፣ ስጋችሁ የእናንተ አይደለም እያለ ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ የኛ ባልሆነው ነገር ላይ እኛ ምንም ስልጣን የለንም። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር ቤተ መቅደስ መንፈስ እንደሚያርፍባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል ይላል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። ስለዚህ የእግዚአብሔርን ቤተ መቅደስ ያፈረሰ ሰው ደግሞ ምህረት የለውም ማለት ነው። ቤተ መቅደሱ እኮ ሰውነታችን ነው። አንድ ሰው ራሱን አጠፋ ማለት ቤተ መቅደሱን አፈረሰ ማለት ነው የእግዚአብሔር። ስለዚህ ታለምዬ ምንድነው የምትጠቀመው ነገር? ሌላ መከራ መጨረሻ። የዚህ ዓለም እኮ ፈተና መጨረሻ አለው። የገሃነም መከራ ግን መጨረሻ የለውም። ሲኦል መከራ ግን መጨረሻ የለውም። ስለዚህ ለአጋንንቱ ራስሽን አጥፊ ሲልሽ መልሰሽ ይህንን ቃል ተናገሪ። የእግዚአብሔርን ቤተ መቅደስ ያፈረሰ እግዚአብሔር እርሱን ያፈርሰዋል ይላል። ስለዚህ የእግዚአብሔርን ቤተ መቅደስማ አላፈርስም፣ እዚሁ በቁሜ ብቃጠል፣ እዚሁ በቁሜ መከራዬን ባይሻለኛል። እንደዛ ነው ማለት ያለብሽ ታለምዬ። እና ለምን ቦታ ሰጠሽው? ቦታ ስለሰጠሽው እኮ ነው ራስሽን አጥፊ አጥፊ የሚል ግፊት የሚያሳድርብሽ። በተለይ አይነ ጥላና የአየር አጋንንት እየተባበሩ ነው እንደዚህ አይነት አስተሳሰብ የሚያሳስቡን። አንደኛ ግደል፣ ራሷን እንድታጠፋ አርጋት ተብሎ የተላከ መተት፣ ራሷን እንድታጠፋ አርጋት ተብሎ የተላከ መተት። ሁለተኛ ደግሞ አይነ ጥላና የአየር አጋንንት። እነኚህ መናፍስት የአየር አጋንንት ከአይነ ጥላ ጋር እየተባበረ የተፈጠረብንን ችግር ተጠቅሞ የገጠመንን ችግር ተጠቅሞ ራስን ከማጥፋት ውጪ ሌላ ምንም አይነት አማራጭ እንደሌለን አድርጎ ያሳየናል። በዚህም በከፊል ልባችን ሰውሮ ራሳችን እያወቅን ራሳችን መቆጣጠር እስኪያቅተን ድረስ እያስጨነቀን በገመድ በማሳነቅ መርዝ በማስበላት ከፎቅ በማስወርወር ገደልና ባሩስ በመክተት በስለት በማስወጋት ራሳችን እንድናጠፋ ያደርጋል። ይሄ መንፈስ ራሳችን እንዳይቆጣጠረን ምን እናድርግ? በስግደት መበርታት፣ በጸሎት መበርታት፣ ጌታዬ እንደ ፈቃድ ይሁን ማለትን መለማመድ። እንደዛ ማለት መቻል አለብን ወንድሞች። ቦታ አትስጠው፣ ለዲያብሎስም ፈታ አትስጡት ተብሎ ተጽፏልና። እና ታለምዬ ወደፊት እንዲህ አይነት ነገር እንዴ ታስታውሳላችሁ? የአባ አቡነ ሀብተ ማርያም ገድላቸው ላይ ትዝ አለኝ። አባ አቡነ ሀብተ ማርያም እኮ በመንገድ እየሄዱ እያለ አንድ ነገር ሀሳብ መጣባቸው። አባታቸው ሰንበትን እየጠበቀ ቦታ ይልካቸዋል፣ መንገድ ይልካቸዋል። እነሱ ሰንበት መሻር አይፈልጉም፣ በሰንበት መንቀሳቀስ አይፈልጉም። ከዛ በአንድ ቀን ምርር አላቸው። ወይኔ እኔ ሰንበትን እየሻርኩ እዚህ ማለት ጀመሩ። ሰንበትን እየሻርኩ እዚህ አባቴን ለማክበር ብዬ ሰንበትን ከምሽር ይልቅማ እዚህ ብወረወር እዚህ ውስጥ ተወርውሬ ብሞት ይሻለኛል ብለው አሰቡ። ከዛ ድንገት ትዝ አለችውና ራሴን ባጠፋ ነው ያልኩት እንዴት እንደዚህ አሰብኩኝ ብለው ተጸጸቱና ሄደው ንስሐ አባታቸው ጋር ንስሐ መግባት ጀመሩ። አባቴ ራሴን ለማጥፋት አስቤ ነበር ብለው ንስሐ ገቡ። ቃኑና ተቀብለው ጌታ ሆይ ማረኝ ማለት ጀመሩ። ስላሰቡ ብቻ አሰቡት፣ ስላሰቡ ብቻ ነው ንስሐ የገቡት። እናንቺ ወንድሞቼ እንኳን ራስን አጥፍተህ እንኳን ራስሽን አጥፍተሽ በማሰበሽ ራሱ ንስሐ ልትገቢበት ይገባል። ግልጽ ነው። ወለተ ሰንበት ለአንቺም ጭምር ነው የምናገረው። ተረድተሽኛል አይደል? አዎ። ከእንግዲህ እንኳን ልታስብ ይቅርና እንኳን ልትፈጽም ይቅርና በማሰበሽ ራሱ ንስሐ መግባት አለብሽ።
ጌታዬ መድኃኒዓለም አንተ እያለኝ በይ ውስጥ አሁን ከዚህ ግሩፕ ስትወጪ ከዚህ አገልግሎት በጸሎት ዘግተን ስትወጪ በስዕሉ ፊት በመድኃኒዓለም ስዕል ፊት ተንበርከኪና እንዲህ በይው ጌታዬ መድኃኒዓለም አንተ ጠባቂ እያለኝ የምትጠብቀኝ የማታንቀላፋው ትጉ እረኛ እያለክ እኔ በትንሽ ነገር ተማረርኩኝ ማረኝ ጌታዬ ማለት አለብሽ። ሰማዕቷ አርሴማን አስታወስኳት። ቅድስት አርሴማ ተጨንቃ ነበር እኮ ንጉሱ ሊወስዳት ንጉሱ ዲዮቅልጥያኖስ አገባሻለሁ ብሎ ደብዳቤ ሰጣት ጻፈላት። ተጨነቀች፣ ግራ ገባት። ምክንያቱም እኔ መነኩሴ ነኝ፣ ራሴን ለመድኃኒዓለም አሳልፌ ሰጥቻለሁ፣ ንጉሱ በኃይል ሊወስደኝ ይችላል እያለች ስትጨነቅ ተረጋጊ መፍትሄ እንፈጥራለን አሏት እናት አጋታና ያ አባት። ከዛ ሁላችንም እንጸልይ ተባብለው ወደ ጸሎት ክፍላቸው ገብተው ሲጸልዩ እሷ የጸለየችው ጸሎት ትዝ ይለኛል። ወደ መድኃኒዓለም ፊት ቀረበችና ይቅር በለኝ ጌታዬ እንደምትጠብቀኝ በትንሽ ደቂቃ ረሳውኛለች፣ ማረኝ ጌታዬ እያለች መማፀን ጀመረች። እና አንቺም እንደዛ ነው ማድረግ ያለብሽ እህት አለምዬ። ወደ ጸሎት ክፍልሽ ገብተሽ ጌታዬ ሆይ አንተ እንደምትጠብቀኝ ከጭንቀቴ ሁሉ እንደምታሳርፈኝ እያወቅኩኝ ራሴን ለማጥፋት አስቤያለሁና ጌታዬ ኢየሱስ ክርስቶስ በማሰቤ በድያለሁና እባክህን ይቅር በለኝ። ሁለተኛም እንዲህ አይነት ሐሳብ እንዳላስብ ይሄን ክፉ መንፈስ ከኔ ላይ አርቅልኝ። አምላኬ ወይ ይቅር በለኝ፣ ራራልኝ እያልሽ መድኃኒዓለምን ተማጸኝ። እሱ የልብሽን መመለስ አይቶ ይቅር ይልሻል። ግልጽ ነው አይደለ? ይሄን ማድረግ ያስፈልጋል ማለት ነው። እና እህቶች ወንድሞቼ፣ እንዲህ የምታስቡት ወንድሞች ካላችሁ እንዴት ትረሳላችሁ? መላእክት እኮ እናንተን ለመጠበቅ እኮ አይተኙም፣ አንቀላፉም። አስቡት። አሁን ለሚ እህታችን ጋር ሊቀ መላእክት ቅዱስ ሚካኤል እንዴት እየጠበቃት እንደሆነ ራሱ መንፈሱ ሲናገር ሰምታችኋል። እሱ ነው እያዘን ያለ ነው፣ አስጨነቀን እያለ ነው። አስጨነቀን፣ ይቀጣናል። ጠዋትና ማታ እረፍት አይሰጠንም። ተመልከቱ። እሱ ቅዱስ ሚካኤል እሷን ለመጠበቅ እንዲህ እየታገለ ነው። እሷ ደግሞ ራሷን ለማጥፋት እያሰበች ነው። እንዴት ያሳዝናል በእውነት። እና እታለምይ ቅዱስ ሚካኤል ሆይ እንደምትጠብቀኝ እያወቅኩ እንዲህ እኔን ለማዳን እንደምትተጋ እያወቅኩኝ ይሄን አስቤያለሁና አንተም ይቅር በለኝ እያልሽ ልትማጸኝ ይገባል። ወደፊት ግን አደራ እንዲህ አይነት ነገር እንዳታስቢ። እንዲህ አይነት ነገር ስናስብ መላእክት እንዴት እንደሚያዝኑ ብታዩ፣ እንዴት እንደሚያዝኑ። እነሱ እኛን ለማዳን ይተጋሉ፣ እኛ ደግሞ እንሽናለን። እነሱ አይዞ በርታ እንደማለት እኮ ነው። ምግብ እንደማቃበል እኮ ነው። ታውቃላችሁ፣ ጦር ሜዳ ላይ ያለው ወታደር ምግብ ያቃብሉታል፣ ጦር ይሰጡታል፣ የሚዋጋበትን መሳሪያ፣ ጥይት፣ ሁሉን ነገር ያቀርቡለታል። ለጦርነት የሚያስፈልገውን ግብዓት ያስገቡለታል። እንደዛ እየተረዳው ወታደሩ ደግሞ ምን ይላል መሰላችሁ? በቃ እጅ ልሰጥ ነው። ሂድ ተዋጋ ይባላል፣ እጅ ልሰጥ ነው። ምን ጎደለብህ? በቃ እጅ ልሰጥ ነው። እንደዛ እንደማለት እኮ ነን እኛ ማለት እንደዛ ነው። መላእክት እየረዱን እንደዛ እግዚአብሔር እየረዳን ከስንት ከሚወረወርብን ጦር እየመከተልን እኛ ደግሞ እጅ ለመስጠት እንሞክራለን። እና ታለምዬ እንደዛ አይነት ነገር ነው ማለት ነው። እና ሁላችንም ንስሐ ልንገባ ይገባል። እንዲህ አይነት አስተሳሰብ አራምደን ከሆነ ማለት ነው እንደ አቡነ ሀብተ ማርያም። እና ይሄን ይመስላል። በተረፈ በርቺ ታለምዬ። እናም ደግሞ ጭንቀትሽን በእግዚአብሔር ላይ ጣዩ። ቅዱስ ጴጥሮስ የተናገረው አለ፣ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱ፣ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ ተብሎ ተጽፏል። እና ጭንቀትሽን በእግዚአብሔር ላይ ጣዩ። እንዴ ቤተሰብሽም የሚሸከመው አንቺ ብቻ አይደለሽም። እሱ ቸሩ መድኃኒዓለም ነው። የሚያኖረውም ሁሉን ነገር የሚያሳልፈው እሱ ነው። እና አንቺ ራስሽን አታማሪ። ስለ ወደፊት ህይወትሽም ደግሞ አጥብቀሽ አትጨነቂ። ጌታዬ የሚያስጨንቀኝን ሁሉ ከዛሬ ጀምሮ በአንተ አሳልፌ ሰጥቻለሁ፣ ትቼአለሁ። የሚያስጨንቀኝ ሁሉ አንተ ታውቀዋለህ። የወደፊት ህይወቴ ያሳስበኛል፣ ግን አምላኬ ሆይ ህይወቴን በሙሉ ለአንተ አሳልፌ ሰጥቻለሁ ብለሽ ጭንቀትሽን በእሱ ላይ ጣይና እፎይ ብለሽ የሰላም እንቅልፍ ተኝ። እና ይሄን ነው የምመክርሽ። በተረፈ እግዚአብሔር ፍጻሜሽን ያሳምርልሽ እላለሁ። በርቺ። እስቲ አንድ ጥያቄን ቃለ ሕይወት ያሰማልን፣ ጸጋውን አሜን አሜን። በርቺ፣ አይዞሽ የታለም
ሰዓት የለንም እኔ ታለምዬ። ልግባ ገብቼ አላውቅም። አንድ ጥያቄ ታየው እኮ እኛም አለን። ታየው ለካ ሰዓቱ ሄዷል። ሰዓቱ አስቆጠሩኝ ሄዷል። ያለኝ በእኔ ልግባ። ይኸው እህቶቼ እያዳመጣችሁኝ ነው? ወንድሞች ሌላ ጊዜ እንቀጥላለን። አሁን 11 ሰዓት ከ58 እያለ ነው። ባስገባ ይኸው ከ59 አለ። ስለዚህ 12 ሰዓት ሆኗል። ሰዓታችን አብቅቷል ማለት ነው። እንደ እግዚአብሔር መልካም ፍቃድ ነገ እንቀጥላለን። ነገ ከስንክሳር ትምህርት በኋላ እንቀጥላለን ማለት ነው። እግዚአብሔር አምላክ የነገ ሰው ይበለን። ዛሬ በዚህ ብቃን። ለነበረን ጊዜ አምላካችን ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30 60 መቶ የምናፈራ አድርገን የስሙ ቀዳሽ መንግስቱን ወራሽ ለመሆን ያብቃን። አሜን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምን ማሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህና እንደ ቸርነት ብዛት ተመልክተህ መርሃ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓት የሚያደረስከን ቸሩ መድኃኔ ዓለም እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ ቸሩ መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን በዲያብሎስና በሰራዊቱም ላይ እንድታሰለጥነን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅ ቸርነት ይሁነን መዳኛ።
ያንቺ አማላጅነት አይለየን ከኛ የልጅሽ ቸርነት ይሁነን መዳኛ ያንቺ አማላጅነት አይለየን ከኛ። አንዲት በጣም የምወዳት መዝሙር አለች። እሷን እስቲ አብረን እንዘምር። አብርሃምን ከካራን የጠራው ጌታ ለሙሴ በሲና የሆንከው መከታ ልጠፋ ነውና በስጋ ፍላጎት የይስሐቅን ቤዛ ሕይወቴን ታደጋት የይስሐቅን ቤዛ ሕይወቴን ታደጋት የኤርትራን ባህር በኃይል የከፈልክ በሲና በረሃ ሕዝብህን የመገብክ ኖ ከጥፋት ውኃ የዳነብህ አምላክ ሎጥን እንዳዳንከው ፍጹም ምሕረትን ላክ ሎጥን እንዳዳንከው ፍጹም ምሕረትን ላክ የተነበዩልህ ነቢያት በሙሉ አምላክ ሰው ይሆናል ይወለዳል ሲሉ ከአሳ አንበሪ ሆድ ዮናስን ያወጣ ዓለም ልትውጠኝ ነው አይለየኝ ጸጋ ዓለም ልትውጠኝ ነው አይለየኝ ጸጋ ሥጋን ተዋህደ በወሰንከው ሰዓት የሞትክልኝ አምላክ ያዳንከኝ ከሞት ሞት እንደ ወንጌል ሕግ የምኖር አድርገኝ በመጨረሻው ቀን በቀኝ እንድገኝ በመጨረሻው ቀን በቀኝ እንድገኝ አልቻልኩኝምና ልፈጽም ሕግህን የሐዋርያት አጽናኝ ስጠኝ ብርታትን ምግባረ ጎዶሎ ሆኛለሁኝና የቅዱሳን አምላክ እርዳኝ እንድጸና የቅዱሳን አምላክ እርዳኝ እንድጸና አልቻልኩኝምና ልፈጽም ሕግህን የሐዋርያት አጽናኝ ስጠኝ ብርታትን ምግባረ ጎዶሎ ሆኛለሁኝና የቅዱሳን አምላክ እርዳኝ እንድጸና የቅዱሳን አምላክ እርዳኝ እንድጸና አብርሃምን ከካራን የጠራኸው ጌታ ለሙሴ በሲና የሆንከው መከታ ልጠፋ ነውና በሥጋ ፍላጎት የይስሐቅን ቤዛ ሕይወቴን ታደጋት የይስሐቅን ቤዛ ሕይወቴን ታደጋት ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ናኩት ነስያነ ጸጋ መንፈስ ቅዱስ የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትሙ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን።
እህቶቼ ወንድሞቼ የዛሬው መርሃ ግብራችን በሚገባ ተጠናቋል። ለእግዚአብሔር መልካም ፈቃድ ነገ መርሃ ግብራችን ይቀጥላል። የነገው መርሃ ግብር ልዩ ነው። ለስም አጠራሩ ክብር ምስጋና ይግባውና የአምላካችን የቅዱስ አማኑኤልን የመድኃኔዓለምን የከፈልን ዋጋ ሰፋ ባለመልኩ የምንመለከትበት ይሆናል ማለት ነው። በተለይ ከቅዱስ ዮሐንስ ወልደ ነጎድጓድ ከቅዳሴ ዮሐንስ ወልደ ነጎድጓድ ከዛም ለመመልከት እንሞክራለን እንደ እግዚአብሔር መልካም ፈቃድ ማለት ነው። እግዚአብሔር አምላክ የነገ ሰው ይበለን። ስለዚህ ወንድሞች ብቻችሁን እንዳትመጡ እሺ። ብቻችሁን አይደለም፣ ቢያንስ አንድ ሰው ይዛችሁ ለመምጣት ሞክሩ። ከዛ በኋላ የእግዚአብሔርን ቃል እንማማራለን ማለት ነው። እግዚአብሔር አምላክ የነገ ሰው ይበለን። ነገ 26 ነው። ስለዚህ ጻድቁ አባታችን አቡነ ሰላማ ከሳቴ ብርሃን ወራዊ መታሰቢያ ክብረ በዓላቸው ነው። ሐዋርያው ቅዱስ ቶማስ እንዲሁም ኢትዮጵያዊ ጻድቁ አባታችን አቡነ ሀብተ ማርያም ወራዊ መታሰቢያ ክብረ በዓላቶቻቸው እንደመሆኑ ስለዚህ ወንድሞቼ እነኚህን ቅዱሳን መልካቸውን፣ ገድላቸውን፣ ድርሳናቸውን እየጸለይን እንድናመሰግን እንደዚሁም ደግሞ የአቡነ ሀብተ ማርያም የሐዋርያው የቶማስ አምላክ የአቡነ ሰላማ ከሳቴ ብርሃን አምላክ ቸሩ መድኃኔዓለም ሆይ የማረባው የማልጠቅመው እኔ ባሪያም ማረኝ እያልን እየሰገድን እንድንማጸን በልዑል እግዚአብሔር ስም ለማሳሰብ ወዳለሁ። የማረባው የማልጠቅመው ምናምንቴ ወንድማችሁንም በጸሎታችሁ አስቡኝ እያልኩ ከወዲሁ ሰናበታችኋለሁ። እግዚአብሔር አምላክ የነገ ሰው ይበለን። ደህና አደሩልኝ። ቸሩ መድኃኔዓለም የነገ ሰው ይበለን። መልካም አዳር። አሜን አሜን። አሜን አሜን። ቃል የተሰማልን ቃል የተሰማልን ጸጋውን ያብዛልን።